ወይ አቡ ይቅርታ፣ እሺ ስልክ ይዤ ነው። ይቅርታ በጣም ያው እየጠበቅናችሁ ነው። አንቺ እናቶቱ ኢክራምን ይቅርታ እንድትሏት እና ሰላም እንዲሆን መሀላት። ያው እንግዲህ እኔ በኮሜንትም በስድባቸው ተነሳስቼ ነው። ጠልቻት አይደለም። ታውቃለች እንዳለችው አብረን ክፉ ደጉን አልፈናል። በጣም ሙዳት ህዝቡም ያው ተቀይማችኋል። በጣም ይቅርታ ይቅርታ ያስቀየምኳችሁ። ኢክሩም ይቅርታ። ተቀብለሻል? ይቅርታ ትረጃለሽ። የሚዲያ ስትሆኚ ሲሰድቡሽ ስሜታዊ ትሆኝና ትናገሪያለሽ። ስሜታዊ እንጂ ከዚህ በፊትም በዋትሳፕ ያወራ ነው አለ እንጠያየቅ ነበር፣ እናወራ ነበር። የምናወራውም ደግሞ በክፋት አይደለም፣ በመመካከር ደረጃ ነበረ። ላይቭም ስትመጣ እኔ ላይቭ ላይ ትገባ ነበር። እኔም እንደዛው ከብሻል። ያው ስሜታዊ ስትሆኚ ትሳደቢያለሽ፣ ትናገሪያለሽ፣ ብዙ ነገር አለ። እንኳን በዚሁ በቃ እና ደግሞ ያው ሳርዬም ጋር ይታረቁልን። እሺ ኢክሩ ሰምተሻታል ለማዚ አቡኔት አይሰራም እንዴ? እኔ እንጃ። ኢክሩ ሰምተሻታል ማዚን እያልኩ ነው። አይሰማችሁ አይደለም? ዋትሳፕ ላይ ልኬልሽ አንድ ራይት ብቻ ነው የሚያሳይ። ኦኬ ችግር የለም። አለመግባባት ነው ያጋጥማል። እኔም ስለማውቃቸው ነው የከፋኝ። ለምን በዚህን ያህል ይናገሩኛል ብዬ ችግር የለም። ይቅርታ መጠየቅ ትልቅነት ነው። ስለዚህ አንቺ ይቅርታውን ተቀበለሽ ውስጥሽ ንጹህ ነው። አሁን በማዚ ጉዳይ አላውቅም ቂም አላውቅም እኮ የለብኝም ቂም። አልሐምዱሊላ። እሺ ቱቱን ጥረ በስመ አብ እንደዛ እጅግ ጀጋ። እሺ እኔ እንደዛ አይነት ዚንጃን ካልወድም ነበር። እንዲህ ዛሬ መጨረሻ ነው እንደዛ አይነት ቦታ የገባሁት። ኢክሩዬ እኔ እወድሻለሁ። እሺ ስለምንወድሽም ነው። እንደምትመጪ ደግሞ ተስፋ አደርጋለሁ። ስትመጪ ደግሞ እኛው እንቀበልሻለን እና መስሎሽ ከፍቶሽ ከሆነ የተናገርነው ነገር ይቅርታ። እሺ ግን በክፋት አይደለም። እኔ ደጉ ይሙት በክፋት አይደለም። ምናልባት ይገባኛል። እዛ ቦታ ላይ እሷ ስላለች ይሰማታል። ገብቶሻል? ስሜታዊ ትሆናለች። ግን ደግሞ እኛ እመቤቴን ነው የምልሽ፣ በክፋት አይደለም። ሲጀመር እኛ ጓደኞች ነን። ቅድም ነግርሻለሁ። ሁላችንም ተዳድረናል። አንድ ላይ ለረዥም ጊዜ አብረን ኖረናል። ኢትዮጵያ ራሱ ሆና አልኩሽ እናወራለን። እንደውም ከሆነ ጊዜ በኋላ ስጠፋ ነው። ገብቶሻል? እኔ እንደውም በቃ ኢክሩ እኮ ሲመቻት ነው የምታወራው ብዬ ዝም አላታን እንጂ እንደውም ኢክሩ ሜሴጁን እኔ ነኝ የማወራት። እኔ ነኝ ገፍቼ የማናግራት። ኢክሩዬ እንዴት ነሽ ነው የምላት። ገብቶሻል? አስቀይሜሽ ከሆነ ይቅርታ፣ በክፋት አይተሹ ከሆነ። ሲቀጥል ደግሞ መተሽ እኛ እንቀበልሻለን። እዚህ ኮሜንታተሮች ታያላችሁ ማለት ነው መጨረሻውን ድረስ። ከዛ በተረፈ እኔ ማርያምን የልቤ ነው፣ ማርያምን የውስጤን ይቅርቤሻለሁ። ደጉ ይሙት እና ቄምም አልያዝኩም። ዛሬ ትስቂያለሽ አንቺ። እሺ ኢክሩዬ ሰምተሻታል ቱቱን። ከዛ በተረፈ ግን ሀቡ እሷን በተመለከተ ስራ መስሪያ እንዳያሳጡን በዚህ አጋጣሚ ኖ አሁን እኛ ሀቡ ልንገርሽ፣ ሆን አሁን እመቤቴን ካላስ እኔ አሁን ተናድጄ ተናግርሻለሁ አይደለ? እኔ በነገርሽ ፊት ለፊት ነው የምናገሩ። ከዛ ወዲያው ነው የምረሳው። እኔ አሁን ካላስ ይቅር ብያታለሁ ኢክሩን። በቃ መታ ደግሞ እንድትሰራ እንድትለወጥ ደጉ ይሙት እፈልጋለሁ። በቃ ጀግና ሆና ተቀይራ ማየት እንፈልጋለን። እግዚአብሔር ፈቅዱ ደግሞ መታ እዚህ ሰርታ እንድንቀበላትም እፈልጋለሁ። ገብቶሻል? ከተሳካለን ነገሩ እኛ ብቻ አይደለንም ደግሞ ይቅርታ እንድንላት ከሳሪ ጋርም ያላትን ነገር ደግሞ ክሊር አድርገው እንደ በፊቱ እንዲሆን እንፈልጋለን። እኛ ብቻ አይደለንም እና አሁን ስንሰራ ስራችንን እንዲሉና አልፈልግም። እኔ ነርቭስ እንዲያደርጉኝ አልፈልግም። እኔ እንደዚህ አይነት ነገር አሁን ያልገባኝ አንድ ነገር አለ። ኮሜንታተር መቆጣጠር አትችይም ወይ? ኮሜንት መቆጣጠር አሁን ለምሳሌ በዚህ ጉዳይ ላይ እዚህ ከአንቺ የት እንዲያልቅ ነው የምፈልገው እኔ። አዎ ገባኝ። እሺ ነገ ላይ ቪሽን ሲከፍቺ መጥተው ከጻፉ ኮመንትሽን መዝጋት እንጂ አለምን መቆጣጠር እኮ አይቻልም። ማንም አለምን መቆጣጠር እኮ አይችልም። እንዲህ እንዳትሉኝ ማለት እኮ አይችልም። ማንም የፈለገውን ማለት መብት አለው። እኛ ጨርሰናል። አሁን እኔ ለምሳሌ ፋራ ለምትሉ የሳያም ፋራ ላይ ትክክል ነው የምናገረው፣ ፊት ለፊት ነው የምናገረው። እኔ ይቅር ብያታለሁ፣ ክርስቶስ በሚያውቀው ከልቤም ነው። በቃ ስለምወዳት ነው። አሉልም ግን አሁን ለምሳሌ መቶኝኝኝ እንዲሉ አልፈልግም በኔ አሁን በቃ እዚህ ቤት ይፈታ። በቃ ካላስ አልቋል ነገሩ እንዲረሳ ፈልጋለሁ። ፋራ ስላለሽ አንቺ ፋራ ሀቢብቲ ማማ ሆነሻል። ካላስ
አንዴ ሶሻል ሚዲያ ላይ ከወጣት በኋላ ኮመንታተርን እንዲያትበሉ ብሎ ነገር እኮ ነው። ወይ ከቲክቶክ መጥፋት ነው ወይ ኮመንት መዝጋት ነው። አሁን አንዳንድ ሰዎች ኮመንት ነርቨስ የሚያደርጋቸው ሰዎች ቪዲዮ ሲፖስቱ ካየ ኮመንቱን ይዘጉታል። አዲስ ስለሆነች ገና ማለት ልምድ ላይ ናት። ተረጋጊ። ስትቆይ ትለምጂዋለሽ እንጂ ኦልሞስት 5 ዓመት አልፎኛል። እኔ ቆየሁ 5 ዓመት ሙሉ ከኮመንታተር ጋር እኔ በዚህ ጉዳይ ተነጋግሬ ስለማለት ነገር እኔ አደንቃቸዋለሁ። ነሳሪ አትበሉኝ ስትይ እኮ ይብስባቸዋል። ሶሻል ሚዲያ እኮ ተቃራኒ ነው። ፋራ አትበሉኝ ካልሽ እንዳለ ኮመንቱ ፋራ ነው የሚሆነው። አስቀያሚ አትበሉኝ ካልሽ እንዳለ እኔ አጭር ይሉኛሉ። አጭር አትበሉኝ ካልኩኝ ኮመንቱ እንዳለ አጭር ነው የሚለው። አትበሉኝ የሚባል ነገር የለም። የፈለጉትን ይጽፋሉ። ኮመንት ኢዝ ፍሪ፣ አይከፈልበትም፣ ነፃ ነው። ኮመንቱ ክፍት ነው። የፈለጉትን ይጽፋሉ። ያንቺ ድርሻ ምንድን ነው? አለማንበብ፣ ገባሽ? አለማየት እንጂ አትበሉኝ ስየው ልሻ አትበሉ ሲባሉ እንዴት እንደሚደርስባል። ዋትሳፕሽ ዝግ ነው እንዴ? አይደለም፣ ኧረ ክፍት ነው። የሆነ የምከፍተው ቮይስ አለ። አሁን አንዴ አንቺ ልጅን ይቅርታ ማለት ሳይሆን እኔ ነው የምትከሽም። ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም፣ በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሸክልሽ ለእኔ በቃ ትልቅ ነገር ማሪ አንቺ ልጅ እኔን ይቅርታ ማለት ሳይሆን እኔ ነው የምትከሽም። ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሆነሽ ከተገኘሽ ለእኔ በቃ ትልቅ ነገር ነው፣ ከይቅርታ በላይ ነው። ምክንያቱም አንቺ ተመልሰሽ የምትሰበሪ ከሆነ ተመልሰሽ እኔ አሁን መስጠቱን አይደለም እውነት ማርያም ነው የምልሽ ላይ ሁሉ ውስጥ ስጡ ብንል በሚሊዮን ይዋጣልሻል። በሚሊዮን ግን በሚሊዮን የተዋጣልሽ በሚሊዮን ቀን እያንዳንዷ ቀን ደም ታነቢያለሽ፣ እያንዳንዷ ቀን ደም ታለቅሻለሽ። ምክንያቱም ይሄ ማህበረሰብ በደንብ ነው የምታውቂው፣ አንቺም ታውቂዋለሽ፣ እኔም ጠንቅቄ አውቀዋለሁ። አንድ ብር ሳያዋጣ እንደዚሁ ሲቆረቁዝሽ እንትን ሲልሽ በራስሽ ወደሽ ላገባሽ እንኳ ይኸው ስንት ፈተና ደረሱብሽ። አንቺ ደግሞ እንደኔ አይደለሽም። ስለዚህ ከዚህ ነገር መራቅ አለብሽ። ይሄ ኢክራም ይቅርታ ብላ ስትላት ለሳሪ እንትን ያለቻት ነው። አዎ ሀቡ አሁን እንትን ነው ገባሽ? እንድታቂው ነው ላይክ ጓደኝነቱ ይህ ብቻ አይደለም። እንዳትሰበር እፈልጋለሁ፣ ማንንም እንዳትሰማ እፈልጋለሁ። ኃይለኛ ጎበዝ፣ ስትሮንግ በቃ ጠንካራ ሴት ገባሽ? እንደዛ አይነት እንድትሆን ስለምፈልግ ነው እየመከርኳት ያሉት። አሁንም ቢሆን ልንገርሽ፣ እኛ ጓደኛ አይደለንም ማለት ተለያየ ማለት አይደለም። የሰው ልጅ በምን እንደሚገናኝ አይታወቅም። ሀቡ ደስታዋ ደስታዬ ነው። ምናልባት ነገርኩሽ፣ እኔ የእሷ የማዘን የመከፋት የመሰደ ምንጭ ከሆንኩኝ መራቁ በጣም አስፈላጊ ነው። ስለዚህ ግን አቡ የምር ኢክሩ ምክር ይገባታል። ምን እንደሆነ ታውቂያለሽ? ጠንካራ መሆን፣ ማንም ቢመጣ የማይጥላት መሆን፣ ማንም ቢመጣ በእሷ ህይወት ላይ ይውልሻውን የቀረው ምን አመጣለሁ? እነቱቱ ቀሩባት ምን ያመጣሉ? እሷና ራሷን ብቻ ነው የምታውቀው። ህይወቷ፣ ትዳሯ፣ ልጇ፣ ቤቷ። ከዚህ ውጭ ማንም ምንም ሊያመጣ ስለማይችል ጎበዝ ሁና እንደኛ ሰርታ መለወጥ። ይህን ምክር እመክራታለሁ። ከዛ ውጭ እህቴ ናት፣ ጓደኛዬ ናት። ማገዝ ፈልጋ ከመጣች ሳሪ አግዥኝ ብላ ካለችኝ ላይክ እንደ ቤተሰብ አግዛታለሁ። የቀድሞ ግንኙነታችን ግን አይኖርም። አቡይ ነግረሻል ቅድም። አብሮ አለመሆን አንድ ነገር ነው፣ ግን መተጣጣት የለብሽም። አይዞሽ ይክሩ። በሩቁ ሰላም መባባል ምናምን መጠያየቅ እንደ ድሮ መሆን ባይቻልም እንጂ ከዛ ውጭ ጨርሰናል። አቦ መልካም ጊዜ ሆንልሽ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እነ ማዕዚ የሚውጡ እንግዲህ ኮሜንታተር ምን የመጨረሻውን ሰምተን አቡ እነ ማዕዚ ምን ጉድ ነው? 10 የሚቋረጠው ከኔ ነው እንዴ? እኔ ጋር ደህና ነው አቡ። እኔ ከኔ ነው ችግሩ መሰለኝ። የሆነ ሰዓት ላይ ቁርጥ። ስለዚህ ቱቱም ይቅርታ ጠይቃለች፣ ማዚም ይቅርታ ጠይቃለች።
ጉዳዩ ተፈቷል። ሳሪና ኢክሩም እኛ ምንም የለም መሀላችን ሰላም ነው። እኔ ሳሪ ምንም አይነት ነገር አላረገችኝም ብላለች። ስለዚህ ሁሉም ነገር ሰላም ሆኗል። በመጨረሻ ኢክራም ምን ትያለሽ? መጀመሪያ አንቺን ማመስገን ፈልጋለሁ። ምክንያቱም ክብሬ ተነክቷል ብዬ ባሰብኩበት ጥፋት እንደሆነ አውቀው ይቅርታ ስለጠየቁኝ እኔም ይቅርታ አድርጌ የነገር ሰላም ተፈቷል። ገብቶሻል? እኔም በዚህ ቢቀጥል እኔም ውስጤ አይፈታላቸውም ነበር። ገብቶሻል? የቅርቤ ሆነው አሳልፈው እንዴት ይሰጡኛል ለሚዲያ ምናምን ብዬ ማለት ነው። ሌላውን ነገር ደግሞ ሁሉም ነገር እንደ በፊቱ ላይሆን ይችላል። ገባሽ? ሳራን የቀረሁባት ህይወቷ ይቀጥላል። ሳራን የቀረችብኝ ህይወት ይቀጥላል፣ ነፍሳችን እስካለች ድረስ ማለት ነው። ስለዚህ እኔ ማንንም ድንበር አልሄድም። ከሄድኩም በጣም ይቅርታ። ይሄን የምለው አሁን በጣም አመሰግናለሁ። በጣም ጥሩ። ስለዚህ አሁን ውስጥሽ ሰላም ነው ከሁሉም ጋር፣ ከሳሪም ጋር፣ ከማዚም ጋር፣ ከቱቱም ጋር። ኢማራት ስትመጪ ትገናኛላችሁ፣ አብራችሁ ትበላላችሁ፣ ትጠጣላችሁ፣ ቡና ጠጣላችሁ። በኋላም ሊቀጥል ይችላል። ሳሪን ሳይድ ይዞ የሚያወራ አለ፣ የኔን ሳይድ ይዞ የሚያወራ አለ። ያ ማለት እኔ ሳራን እንደዚህ የሚሳደቡትን ደግፋለሁ ማለት አይደለም። እሷም እኔ የሚናገሩኝን ትደግፋለች ማለት አይደለም። ቲክቶክ ላይ እስከወጣን ድረስ ሚዲያ ላይ እስከወጣን ድረስ ብዙ ተብለናል። ሀቡ ተንጠልጣይ የሚባል ንግግር ተናግረውናል። ገብቶሻል? እኔም እሷም አሳልፈናል። ሶሻል ሚዲያን እኮ መቆጣጠር አይቻልም። ዓለምን መቆጣጠር እንዴት ይቻላል? አንዴ ወደን ወተናል። እኔ ልጄ ሳይቀር ተሰድቡ